አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 21 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። እርሷ የባሕርያችን መመኪያ ናትና በእርሷ በእናቱ አማላጅነት ጌታችን ይጠብቀንና ያድነን ዘንድ መታሰቢያዋን እያደረግን ወደ እርሷ እንለምን ዘንድ ይገባናል። እርሷን ሕይወትን መድኃኒትን አድርጎ ስለሰጠን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። አርኬ ሰላም ለማርያም ዘረከበት ዘርአ እንበለት ሰቀይ ጠለ ወእንበለትስተይ ነቃ በዛቲ ዕለት ሶበ ጸለየ ጥቡአ ለይስሐቅ አስተርአየቶ እማይቆናሃ ወፂአ እምጸዳለ መብረቅ ጥቀ እንዘ ትጸድል ስብአ። በዚችም ቀን የስሙ ትርጓሜ የመረጋጋት ልጅ የሆነ ቅዱስ ሐዋርያ በርናባስ በሰማዕትነት አረፈ። ይህም ቅዱስ ሐዋርያ ከሌዊ ነገድ የሆነ ሀገሩ ቆጵሮስ ነው። የቀድሞ ስሙ ዮሴፍ ነው። ክብር ይግባውና ጌታችን ከመከራው በፊት ይሰብኩ ዘንድ ከላካቸው ከ72 አርድእት ጋር መረጠው። ስሙንም በርናባስ ብሎ ጠራው። ከጌታ ዕርገትም በኋላ አጽናኝ መንፈስ ቅዱስ በወረደ ጊዜ እርሱም ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረ። የእርሻ ቦታ ነበረውና ሽጦ ዋጋውን አምጥቶ ለሐዋርያት እግር በታች አኖረው። ቅዱስ ጳውሎስም በጌታችን አምነው ወደ ሐዋርያት በመጣ ጊዜ ክብር ይግባውና ለእግዚአብሔር እርሱ ደቀ መዝሙሩ እንደሆነ ሐዋርያት አላመኑትም ነበር። ይህ በርናባስ ጌታችን በመንገድ እንደተገለጸለትና እንዳነጋገረው እርሱም በጌታ ኢየሱስ ስም በደማስቆ እንዳስተማረ ነገራቸው። ከዚህም በኋላ የእግዚአብሔርን ሥራ ሲሰሩ ሲጾሙ ሲጸልዩ መንፈስ ቅዱስ ሳውልንና በርናባስን እኔ እነርሱን ለመረጥኩለት ሥራ ለዩልኝ አላቸው። ከዚህም በኋላ ጾመው ጸልየው እጆቻቸውን በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሹመው ወደ ሴሌውቅያ ወረዱ። ከዚያም ወደ ቆጵሮስ ሄዱ። የእግዚአብሔርንም ቃል በሀገሩ ሁሉ አስተማሩ። ልስጥራን በተባለ አገርም ልምሾ የነበረውን ሰው ባዳኑት ጊዜ የልስጥራን ሰዎች መሥዋዕትን ሊሰውላቸው ወደዱ። ሐዋርያት ጳውሎስና በርናባስም በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ ሄዱ። ድምፃቸውንም ከፍ አድርገው እንዲህ አሏቸው፣ እናንተ ሰዎች ይህ ነገር ምንድን ነው? እኛማ እንደናንተ የምንሞት ሰዎች አይደለንምን? ይህን ከንቱ ነገር ትታችሁ ሰማይና ምድርን ባሕርንም በውስጣቸው ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ እናስተምራችኋለን አሏቸው። እንዲህም ብለው መሥዋዕትን በጭንቅ አስተዋቸው። ከዚያም ብዙ ሀገሮችን ካስተማሩ በኋላ ቅዱስ በርናባስ ከቅዱስ ጳውሎስ ተለይቶ ማርቆስን ይዞ ወደ ቆጵሮስ ሄደ። በዚያም አስተማረ። ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሳቸውና የክርስትና ጥምቀትን አጠመቃቸው። በቆጵሮስ ሀገረ የሚኖሩ አይሁድም ቀኑበት። በመኳንንትም ዘንድ ወነጀሉት። በእግር ብረትም አስረው ጽኑ ግርፋትን ገረፉት። ከዚህም በኋላ በድንጋይ ወገሩት። ዳግመኛም ወስደው ከእሳት ጨመሩት። ምስክርነቱንም ፈጸመ። ማርቆስም ከእርሱ ጋር አለ፣ ግን እግዚአብሔር ጠብቆ አተረፈው። እርሱም ቅዱስ በርናባስን ከእሳት ውስጥ አወጣው። ሥጋውንም እሳት ከቶ አልነካውም። በአማሩ ልብሶችም ገነዘውና ተሸክሞ ወስዶ ከቆጵሮስ ከተማ ውጭ በዋሻ ውስጥ አኖረው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለበርናባስ በማይሰረ ጌጋይ ዘይተይዘ ከመ መንፈስ ቅዱስ አዘዘ ስርዓተ ፈጺሞ ወመልእክተ ቃሉ አዚዘ በዋየ እሳት ሶበ ማለም ግእዘ ለወንጌላዊ ማርቆስ በእዱ ተገንዘ። በዚችም ቀን በበግ እረኛ አምሳል መድኃኒታችን የተገለጸበት ነው። ለእርሱም ምስጋና ይሁን ለዘላለሙ አሜን። አርኬ ሰላም ለርደትከ ዘእምቅድመ ዓለም ሀላዊ ነበልባለ እሳት ውኡይ ለተአጽፎ አባል ምድራዊ ኢየሱስ ክርስቶስ ወልደ አብ መለኮታዊ ይሴፈወከ መርኤትከ ዘተአቅብ ኖላዊ ትቤዞሙ እምአርዌ ነአዊ። ሰላም ለኖላዊ አልቦ ዘይመስሎ ዘመጻ ይእዜ ወእምቅድመ ዓለም ዘሃሎ ያዕቆብ እሙስና ወእምተሃግሎ መንገለ ወፈረ ያውፍር መትሎ አባግ እኒ ይሰማ ቃሎ።
ታኅሳስ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ኖላዊ ኄር፣ ቅዱስ በርናባስ ሐዋርያ፣ አባ ይስሐቅ ጻድቅ። ወርሃዊ በዓላት ቅድስት ድንግል እግዝእትነ ማርያም፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ ናቸው። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴንም ስለ በጎቼ አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። የዮሐንስ ወንጌል ምዕራፍ 10 ቁጥር 14 እስከ 16። ዘአቅረብኩ ማሕሌተ አዘኪረ የአእላፈ ምልዕተ ጸምዶ ከዘልፈ ለለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰከ ይዙ ጸሪቀ መበለት ውኩፈ መላብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን ወሐዋርያት፣ ሰባኪያን፣ ሰማዕቱ፣ ጻድቃን ወመላእክት፣ ትጉሃን ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቡ ትርጉሙ በልሳን አዲስ ወለሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰቡረ ይማረነ ኢየሱስ ክርስቶስ። አምላካችን እግዚአብሔር ሁላችንንም በምህረቱ በቸርነቱ ይማረን፣ ከክፉ ነገር ይጠብቀን፣ ሰላምና ፍቅሩን አንድነትና ህብረቱን ያብዛልን። ከእመቤታችን ከቅድስት ድንግል ማርያም ጣዕሟን በረከቷን ያሳድርብን። አምላካችን እግዚአብሔር የቃል ኪዳኗ ተካፋዮች እንድንሆን ይርዳን። ከሌሎችም ደጋግ አባቶቻችን ከነቢያት ከሐዋርያት በረከታቸውን ያሳድርብን፣ በረድኤታቸውም ይጠብቀን፣ የቃል ኪዳናቸውም ተካፋዮች ያድርገን። ኦ እግዚኦ እቀብ ሀገረነ ኢትዮጵያ ወማህበረነ ማህበረ ተዋሕዶ ዘኦርቶዶክስ። ሀገራችንን ኢትዮጵያን ማህበረ ተዋሕዶ ዘኦርቶዶክስን ጠብቅልን፣ ከክፉ ሁሉ ሰውርልን። እንደዚሁም ህዝበ ክርስቲያኑን ከክፉ ሁሉ ጠብቀ አንተን በጽናት እንድናመልክህ እንድትረዳን እንለምንሃለን። የታመሙትን ወገኖቻችንን ፈውስልን፣ የሞቱትን ማርልን፣ ሕያዋንንም ጠብቅልን፣ የቸርነትህንም ስራ ስራልን። በዚህ ዕለት ከሚታሰቡ ደጋግ አባቶቻችን ቃል ኪዳናቸውን ክፈለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ለሰብእ ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ውእቱ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ሰአሊ ወጸልዪ ለነ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት እናትነት፣ የቅዱሳን አባቶቻችን ምልጃና ጸሎት፣ የቅዱሳን መላእክት ፈጣን ተራዳኢነት በእኛ ላይ አድሮ ይኖር።